ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም ማለዳ ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የእንኳን አደረሳችሁ መልእክትን አስተላልፈዋል። በመልእክታቸውም የሚከተሉትን ዋና ዋና ነጥቦች አጽንዖት ሰጥተዋል። ታላቁ የረመዳን ጾም በዛሬው ዕለት ማክሰኞ ከታየች ረቡዕ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 ይጀመራል ብለዋል። የአምልኮና የግዴታ ወር ረመዳን ከአምስቱ የእስልምና ማዕዘናት አንዱ በመሆኑ እያንዳንዱ ሙስሊም በአላህ የታዘዘው ጾም እንዲፈጽም ጥሪ አቅርበዋል። ሙስሊሙ ማህበረሰብ አቅመ ደካሞችን በመርዳት ማዕድንን በማካፈልና በመተሳሰብ ወሩን እንዲያሳልፍም አሳስበዋል። ረመዳን የሰላምና የይቅርታ ወር በመሆኑ ሁሉም ከግጭትና ከጸብ በመራቅ ለሀገሪቱ ሰላምና ለሕዝቡ ደህንነት በጸሎት ወይም ዱዓ እንዲያበረታታ መልእክታቸውን አስተላልፈዋል። 1500 ሰዎችን ባንዴ የሚያስተናግደው አዲሱ ዮዳ አቢሲኒያ የባህል ምግብ አዳራሽ በ150 ሚሊዮን ብር በጀትና በአንድ ወር ጊዜ ውስጥ መገንባቱ ተገለጸ። ላለፉት 22 ዓመታት የኢትዮጵያን ቱባ ባህል ዜማና ጣዕም ለዓለም በማስተዋወቅ የኢትዮጵያ ባህልና የቱሪዝም አምባሳደር የሚል እውቅናን ያተረፈው ዮዳ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር በከተማዋ እምብርት በቴዎድሮስ አደባባይ ያስገነባው አዲስ ቅርንጫፍ ከአንድ ወር በኋላ በይፋ እንደሚያስመርቅ ገልጾታል። ፈጣን ግንባታና ከፍተኛ መዋዕለ ንዋይ ዮዳ አቢሲኒያ መስራችና ባለቤት አቶ ትዕዛዙ ኮፌ እንደገለጹት ቦታው ከአዲስ አበባ ከተማ አስተዳደር ተረክቦ ለአገልግሎት ዝግጁ ለማድረግ የፈጀው 33 ቀናት ብቻ እንደሆነ ገልጸዋል። የዮዳ አቢሲኒያ የባህል ምግብ አዳራሽ ባለቤትና ከፍተኛ የስራ ኃላፊዎችም ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤትና እድሉን የሰጧቸው የመንግስት ከፍተኛ አመራሮችን ምስጋና አቅርበዋል። ለዚህ ግዙፍ ፕሮጀክት እስካሁን 80 ሚሊዮን ብር የወጣበትና አጠቃላይ በጀቱ 150 ሚሊዮን ብር ለግንባታ ወጪ የሚፈጅ ሲሆን ዘመናዊነትን ከባህል ጋር አቀናጅቶ የቀረበ ልዩ ማዕከል እንደሆነም ተብራርቷል። ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ በመሃል ትግራይ ሲያልፍም ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ሲል ጥብቅ ትዕዛዝ ማስተላለፉ ተገለጸ። በተያያዘ ዜና የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊት የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነም ይገኛል። ኢትዮጵያ በተለይ ከኤርትራ ጋር ያለው ውጥረት ወደ ጦርነት ሊያመራ እንደሚችል በርካቶች ስጋታቸውን እየገለጹ ሲሆን ኤርትራ በድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይም የካቲት 6 2018 ዓ.ም ጀምሮ በርካታ የሜካናይዝድ ጦርና እግረኛ ሰራዊት እያንቀሳቀሰችም ትገኛለች። በአክሱም ዩኒቨርሲቲ ደርሶ በነበረ የእሳት አደጋ 64 ሚሊዮን ብር የሚገመት ንብረት መውደሙ ተገለጸ። በአክሱም ዩኒቨርሲቲ ሪፈራል ሆስፒታል ጥቅምት 5 ቀን 2018 ዓ.ም ተከስቶ የነበረው የመድኃኒት መጋዘን የእሳት አደጋ የእሳቱ መንስኤ በዋናው ፋርማሲ ውስጥ ባለው የኤሌክትሪክ መስመር ላይ በተፈጠረ ችግር መሆኑን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተክለ ሃይማኖት ገለጹ። ዶክተር ጸጋይ እንደገለጹት የተከሰተው የእሳት አደጋ በዋናው ፋርማሲ የነበረውን 64 ሚሊዮን ብር የሚገመት የሕክምና ግብአትና መድኃኒትን ያወደመ መሆኑን ተናግረዋል። አክለውም ተመሳሳይ አደጋዎች እንዳይከሰቱ በየጊዜው ፍተሻና ቁጥጥር ማድረግ እንዳለባቸው ተናግረዋል።
13 ሜትር በሚርቅ የውሃ ጉድጓድ ውስጥ ገብቶ በትንፋሽ ጥረት ህይወቱ ሊያልፍ የነበረ ግለሰብ በህብረተሰቡና በፖሊስ ትብብር መትረፉ ተገለጸ። በደብረ ማርቆስ ከተማ አስተዳደር በአብን ክፍለ ከተማ ቀበሌ 01 አዲሱ አስፓልት አካባቢ አቶ በቃሉ ሸዋገኝ የተባለ ግለሰብ የአንድ ልጅ አባት የሆነና በቀን ስራ የሚተዳደር ውሃ ጉድጓድ ለመጥለቅ ገብቶ ጉድጓድ ውስጥ በገጠመው የትንፋሽ ጥረትና የመሬት መቅለጥ ችግር ምክንያት ለህይወቱ ከፍተኛ አደጋ ተፈጥሮበት የነበረ በመሆኑ ማህበረሰቡና ፖሊስ ባደረጉት ርብርብ ግለሰቡን ከጉድጓድ ውስጥ እንዲወጣ በማድረግ ህይወቱን ማትረፍ መቻሉን የደብረ ማርቆስ ከተማ አስተዳደር የአንደኛ ዋና ፖሊስ ጣቢያና የወንጀል መከላከል ክፍል ኃላፊ ምክትል ኢንስፔክተር ድረስ አምሃ ተናግረዋል። እንደ ክፍል ኃላፊው ገለጻ እንደዚህ አይነት ስራዎች ከፍተኛ ጥንቃቄና ችሎታ የሚጠይቁ ህይወትን አደጋ ላይ የሚጥሉ በመሆኑ ማንኛውም የህብረተሰብ ክፍል አስፈላጊውን ጥንቃቄ ሊያደርግ እንደሚገባም አሳስበዋል። የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ለጥፈውት የነበረውን ዘረኛ ቪዲዮ በተመለከተ ቀጥተኛ ያልሆነ ምላሽ ሰጡ። ኦባማ በፖድካስት ላይ በሰጡት ቃለ ምልልስ የመንግስት ባለስልጣናት ቀድሞ የነበራቸው ክብርና ህፍረት አሁን ጠፍቷል ብለዋል። ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉ በኋላ ማጥፋታቸው ይታወሳል። ኦባማ ከፖድካስት አቅራቢው ጋር ባደረጉት ቆይታ ከተወያዩባቸው ነጥቦች መካከል አሁን በአሜሪካ ያለው የፖለቲካ ሁኔታም ይጠቀሳል። ትራምፕ በገጻቸው ለጥፈውት የነበረው ቪዲዮም እንደ አንድ ማሳያ ተደርጎ ቀርቧል። ኦባማ ስለ ወቅታዊው የአሜሪካ ፖለቲካ ሲናገሩ ከዚህ ቀደም አይተነው በማናቀው መጠን በክፋት የተሞላ ሆኗል ብለዋል። ቪዲዮ ከተለጠፈም በኋላ ዋይት ሃውስ ተቺዎችን ሐሰተኛ ቁጣ አስተጋቦ ብሎ ቢያጣጥለም ውግዘቱ ሲበረታታ ቪዲዮ ከትራምፕ ትሩዝ ሶሻል ገጽ እንዲጠፋም አድርጓል። በአንድ የዋይት ሃውስ ሰራተኛ የተፈጸመው ስህተት እንደሆነም ተገልጿል። ቪዲዮን ሪፐብሊካኖችም ዲሞክራቶችም አውግዘውታል። የዩክሬን የቀድሞ የኢነርጂ ሚኒስተር ከሀገር ለመውጣት ሲሞክሩ በቁጥጥር ስር መዋላቸው ተገለጸ። የዩክሬን የቀድሞ የኢነርጂ ሚኒስተር ሀገሪቱን ለቀው ለመውጣት ሲሞክሩ በቁጥጥር ስር መዋላቸውን ባለስልጣናቱ ተናገሩ። በባለፈው ዓመት በሙስና ወንጀል ስማቸው ከተጠቀሱት ባለስልጣናት መካከል አንዱ የሆኑትና ኋላ ላይ ከኃላፊነታቸው የተነሱት ዩክሬንን ለቀው ሲወጡ ባቡር ላይ መያዛቸው ተገልጿል። በህዳር ወር 100 ሚሊዮን ዶላር የዝርፊያ ወንጀል ውስጥ ከተሳተፉት በርካታ የመንግስት ሰዎች አንዱ መሆናቸውም ተጠቅሷል። ይህ የሙስና ወንጀል የዩክሬን ፕሬዝዳንትን ቮሎዲሚር ዜሌንስኪን አስተዳደር ይጥላል ተብሎም ተሰግቶ ነበር። የዜሌንስኪ አስተዳደር ወደ ስልጣን የመጣበት ሩሲያ ወረራ ከመፈጸሟ በፊት ሙስናን ከሀገሪቱ ጠራርጎ ለማጥፋት ቃል በገባበት ወቅት ነበር። ለዜሌንስኪ በጦርነቱ ወቅት የቅርብ አማካሪያቸው የነበሩትና የጽሕፈት ቤት ኃላፊው እንድሬ የማርክ ቤታቸው ከተፈተሸ በኋላ ስልጣናቸውን ለቀዋል። ፕሬዝዳንቱም ሆነ የማርክ ጥፋት ሰርተዋል በሚል አልተከሰሱም። ይሁን እንጂ የሙስና ቅሌት ከተሰማ በኋላ በዩክሬን ህገ መንግስት መሰረት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በሩሲያ ወረራ ምክንያት ሳይካሄድ የቀረውን ምርጫ እንድታካሄድ ከአሜሪካ የሚደርሰውን ጫና በርትቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።